ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ። ህወሓት ምዕራብ ትግራይ ወይ ወልቃይት ሲባል ለሰሊጥ መሬቱ እንጂ ስለ ተፈናቃዮች ተጨንቆ አያውቅም ሲሉ የትግራይ ጊዜያዊ አስተዳደር ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ በትግረኛ ቋንቋ ባስተላለፉት መልእክት ደግሞ ህወሓት አሁንም ሀሳቡ ተፈናቃይ ሳይሆን መሬት ነው፣ መሬት ወረሳ ነው ብሏል። በኃይልም የወልቃይትን ጉዳይ መጠቅለል ይፈልጋል ሲል ተናግረዋል። የምናስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ የመካናይዝድ እዝ ያስመረቃቸው አባላት በብዛት መክዳታቸው ተሰምተዋል። ባሳለፍነው ሳምንት ብልጽግና በፊልድ ማርሻል ብርሃኑ ጁላ አማካኝነት የተመረቁ የአዲሱ ሜካናይዝድ እዝ ምድብተኞች በብዛት ከርቷል ተብሏል። ይህን ጉዳይም የምናስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ስንታየው ቸኮል ከሀገር መሰደዱን አስታውቋል። ስንታየው የፖሊስ መለዮ ባያችሁ ቁጥር ስለኔ የምትሳቀቁ ልጆቼ የመጨረሻውን ወስኛለሁ፣ ከሀገር ለመልቀቅ አቅጃለሁ፣ አድርጌዋለሁም ብሏል። የምናስደምጣችሁ ነው የሚሆነው። በሌላ በኩል እንደ ትግራይ ጥለናችሁ ነው የምንወጣው ሲሉ አበባው ታደሰ ተናገሩ። ከአማራ ክልል ከሁሉም ዞንና ወረዳዎች የተሰባሰቡ የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸው ይታወቃል። በዚህም ስብሰባውን የመሩት አቶ አረጋ ከበደና ጀነራል አበባው ታደሰ እንዲሁም ጀነራል መሐመድ ተሰማ ሲሆኑ መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አመራር ስለሆነ እንደ ትግራይ ለቅናችሁ ነው የምንወጣው ሲሉ ማስፈራሪያ ሰጥተዋል። ትሰሙታላችሁ። በሸዋ ግንባርም እየተሰማ ያለው ድል ብዙ እያነጋገረ ይገኛል። የምታደምጡት ነው የሚሆነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን። የሜካናይዝድ ያስመረቃቸው አባላት በብዛት መክዳታቸው ተነገረም። በብልጽግና መንግስት አዲስ ሜካናይዝድ ምድብተኞች በብዛት መክዳታቸውን መረጃዎች እየገለጹ ይገኛል። በቅርብ ጊዜ የተቋቋመውና ዋና መምሪያውን በአዳማ ከተማ ያደረገው የሜካናይዝድ ህዝብ በዋሽ አርባ ከተማ አቅራባ በሚገኘውና በቀድሞ አዲስ ራይ ማሰልጠኛ በአሁኑ የህዝቡ ማሰልጠኛ ማዕከል ከመስከረም ጀምሮ ለስልጠና የገቡ ሜካናይዝድ ሙያተኞችን በፊልድ ማርሻሉና ተከታዮቻቸው የዘመናዊነት ማሳያና የሰራዊታችን መቺ ኃይል ናችሁ ተብለው ቢመረቁም በተለያዩ መልኩ መግዳታቸው እየተገለጸ ይገኛል። ስልጠናው ሲጀመር 3800 ሰልጣኞች ቢገቡም በስልጠና ላይ ያሉ በክዳት በእስርና በዲሲፕሊን ከ528 በላይ ተባረው የቀሩት ቢመረቁ በጉዞ ላይ ያሉና በተመደቡባቸው ክፍሎች እንደደረሱም መጥፋታቸው ምንጮች አስረድተዋል። ተመራቂዎቹም በተለያየ የግዳጅ ስምሪት ወደ ህዝብ በመተኮስ የከረሙትን የሁለተኛ፣ የአምስተኛ፣ የስድስተኛ፣ የሰባተኛና የስምንተኛ መካናይዝድ ክፍለ ጦሮችን በሰው ኃይል ለማጠናከር ይሰለጥኑ ቢሆንም የመክዳታቸው ምክንያት ግን አሰራሩን ስላልወደዱት ነው ተብሏል። በሌላ መረጃ ህወሓት ምዕራብ ትግራይ ወይ ወልቃይት ሲባል ለሰሊጥ መሬት እንጂ ስለ ተፈናቃዮች ተጨንቆ አያውቅም ሲሉ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በትግረኛ ቋንቋ ያስተላለፉት መልእክት እነሆ እንደሚከተሉን አስደምጣችኋለን። ባለፉት 20 ቀናት በትግራይ በሚታየው ፖለቲካዊ ትርምስ ስልጣን ወይም የሙሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተነው ሴራ የመጨረሻ ጡዘት ምዕራፍ ላይ መድረሱን ያመላክታል። ህግና ስርዓት ያስከብራል ተብሎ ተስፋ የጣለባቸው አንዳንድ የተሻለ ታሪክ በነበራቸው ዝነኛ ሰው ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያወኩበት ከፍታ ላይ የተደረሰው ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት ተቆጣጥረው ኃይል እስካሁን ያከናውናቸው ነገሮች ሁለት ብቻ ናቸው። በመጀመሪያም ተቆጣጥራቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል። ዋነኛ ትኩረቱም በመቀሌ፣ ሀድነት፣ በሽሬ፣ በታች ቁራሮ፣ በአክሱም፣ በማይጨውና በአዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎች የክልሉ አካባቢዎች ይቀጣጥላል። ያገኘው መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሪ ለማስመለስ ከመፈከር ያለፈ ጥያቄ እንኳን ሊያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታቸውን ከሽፍቶች ጠብቁ ብሏል። አቶ ጌታቸው በማህተብ ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነት ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶች ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡም ብሏል። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባን የተመላለሰ ስልጣን ይገባኛል አጽድቁልኝ እያለ ደጅ መጥናት ነው። ሰላም ፈላጊዎች ነን፣ የፕሪቶሪያን ውል እናስፈጽማለን ብቻ ወንበር እንድረከብ በማለት እየተላመጡ ይገኛሉ ብሏል። ፕሬዚዳንት መሾም ስልጣኑ እንዳልሆነ የተቀበለ ነገር ግን እነገሌን ለፕሬዚዳንትነት አጭቻለሁ እያለም እጮች የሚላቸውን በየ3 ቀኑ እየተቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮች ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየም ሲሉ ተናግሯል። በዚህም ወልቃይትን በግዳጅ መውሰድ ነው እንጂ የፈለገው በዲፕሎማሲ እንኳን አልፈለገም ብሏል።
በሌላ መረጃ ደግሞ አበባው ታደሰ እንደ ትግራይ ጥለናችሁ ነው የምንወጣው ሲሉ አስጠነቀቁም። ከአማራ ክልል ሁሉም ዞኖችና ወረዳዎች ተሰባስበው የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸው ይታወቃል። ስብሰባውን የመሩት አቶ አረጋ ከበደም ጀነራል አበባው ታደሰና ጀነራል መሐመድ ተሰማ ሲሆኑ አበባው ታደሰ መከላከያ ሰራዊቱን ያስጨርሰው የወረዳና የዞን አመራር ለፋኖ ረጃ ያቀበለ ነው ብሏል። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በመሰጡ አቅጣጫ ነው ብሏል። ከዚህ በኋላ ግን አመራሩን አንታገስም፣ ይህን በሚያደርጉ መመሪያዎች ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉም ማስፈራሪያ ያዘለ ማሳሰቢያ ሰጥተዋል። መሐመድ ተሰማ በበኩላቸው የሽንፈታችን ምክንያት እናንተ ናችሁ፣ የመጨረሻ እድል ነው የሰጠናቸው ሲሉ አክሏል። የወረዳ አመራሮች ወደ የመጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉ ስብሰባም እነዚህ ሁለት ኦሪጂናሎችና የክልሉ ርዕሰ መስተዳድር አቶ አረጋ ከበደ መርተውታል። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጀነራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከ መቼ ነው የሚሞተው? አመራሮች በጉጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። በዚህ ከቀጥላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው ብሏል። ፋኖች መጥተው ቦታውን ይቆጣጠሩታል። በዚያ ወቅት እንደምትገቡ እናያለን ብሏል። አሁንም አንድ ድል ሰጠናችኋል። ሁልጊዜ እናንተ ማጀብና መጠበቅ ሰልችቶናል። ዛሬ ሆኖ አጀባውን ብናነሳና ሜዳ ላይ ብንመትናችሁ ፋኖ አንድ ቀን ያሳድራችሁም፣ ጨው ለራስ ስትል ጣፍጥ ሲል በመሬት ተናግሯል። አቶ አረጋ ከበደ በበኩላቸው የፖለቲካ እስረኞችን ፈተን የተናጠል ተኩስ አቁም እናውጅ፣ ቀጥለን ደግሞ ይህ ሀገራዊ ምክክር ኮሚሽን ይጠቀምበት ሲሉም መፍትሄ ቢሆን ያሉትን ጠቁሟል። በአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋሽ በበኩላቸው መፍትሄው ነፍጥ ከነገቡ አካል ጋር በግልጽ መደራደር ነው ማለታቸውም ሰምተዋል። ይህን ስብሰባና ግምገማ ተከትሎም የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በክልሉ የፖሊስ ኮሚሽን ኮሚሽነር ደስዬ ደጀን የክልሉ ሚሊሻ ቢሮ ኃላፊ ጨምሮ ከነወንበራቸው ተገፍተዋልም ተብሏል። የተገፉበት ምክንያት ደግሞ በእናቶ አረጋ ከበደ ቡድን በኩል የቀረበው ግምገማ ሲሆንም ሶስቱ የጸጥታና የሚሊሻ ኃይል ህዝቡን በግልጽ እየዘረፈ ነው ብሏል። ሰው አግቶ ገንዘብ ይቀበላል፣ ሴቶችን ይደፍራል፣ የሃይማኖት ተቋማት ሳይቀር እያረከሰ ነው ተብሏል። ይህ ደግሞ መከላከያን ተገን ማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለው ወደ ሰራዊቱ ተብሏል። ይህንን የቢሮ ኃላፊዎች ማስቆም አልቻሉም። ይባስ ብሎ ራሳቸው ኃላፊዎቹም በሚሊሻና በጸጥታ ኃይሉ ስም ገንዘብ እየመዘበሩ ነው ተብሏል። ክልሉ ባለመረጋጋት ምክንያት የወደብ ቁጥጥር ስላለ ይህን እንደ መልካም አጋጣሚ ተጠቅመው በሌብነት ስራ ተሰማርተዋል ሲሉም ገምግሟቸዋል። በነ አቶ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋ እና ቡድናቸው ይህን ጦርነት የማስቆም አቅምና ችሎታ የላቸውም ተብሏል። ለጸጥታ የተመደበው ገንዘብ ለብቻቸው ከቡድኖቻቸው ጋር እየመዘበሩት ነው የሚል ትችትም ቀርቦባቸው አቶ አረጋ ከበደ የሚመሩት ካቢናቸውም በሁለት ጎራ ተቧርነው ውስጥ ለውስጥ ሲባላ ቆዩ ቢሆንም አንዱ ቡድን የመንግስት ጥግ ስለሌለው ሌላው ደግሞ የጸጥታው ጎን ይዞ ሲነታረክ መቆየቱም ታውቋል። በዚህ ምክንያትም የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ተነሳው ዶክተር እሸቱ የሱፍ ተሾመዋል። የክልሉ ፖሊስ ኮሚሽነር አቶ ደስዬ ደጀን ተነስተው የጀነራል አበባው ታደሰ የቅርብ ጓደኛ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩት አቶ ዘላለም መንግስቴን ተክቷል። ዘላለም መንግስቴ በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የወንጀል ምርመራውን ዘርፍ ሲመሩ መቆየታቸው ይታወቃል። በዚህ ስራ ዘመናቸው ከ7000 አመራሮች በላይ ከፋኖ ጋር በተገናኘ በአዲስ አበባ፣ በሰመራ፣ በአሻርባ፣ በባቲ ቡርቃ፣ በኮምቦልቻ፣ በጎንደርና በዳንግላ ወዘተ ምርመራ በሚል የተለያዩ ድርጊቶች ሲፈጽሙ መቆየታቸው የሚታወስ ነው። በሌላ መረጃ ደግሞ ስንታየው ቸኮል ከሀገር መሰደዱን ገለጸ። ስንታየው የፖሊስ መለያ ባያችሁ ቁጥር ስለኔ የምትሳቀቁ ልጆቼ የመጨረሻውን ወሰንኩ በሚል ጽሑፍ አስፍሯል። በዘመናችሁ ሁሉ ስቃይ ያሸከምኳችሁ የፖሊስ መለዮ ባጃችሁ ቁጥር ስለኔ የምትሳቀቁ ልጆቼ አሁንስ ተስፋው ማን ነው እንደምትሉ አውቃለሁ። ግዴለም ተስፋ እግዚአብሔር ነው። ከብዙ መጥቻለሁ። ነገም ከኔ ጋር ነው። አታስቡም። በተኛችሁበት ጥያችሁ በመሄድ ብታዝኑም ክፉ አባት ግን አይደለሁም ታውቃላችሁ ብሏል። በእናንተ ዕድሜ በአንድ የታሪክ ምዕራፍ የተፈጠረ የኃይል እየኖረ የእናንተን አባት ግን በሚችለው ሁሉ ተበቅለው በመጨረሻም እናንተን ጥዬ እንዲወጣ አደረጉኝ ብሏል። ይህ አልፋና ኦሜጋ አይደለም። በህይወታችሁ ተስፋ እንዳትቆርጡ፣ በፍጹም ችግር ውስጥ መልካም ነገር አለና በርቱ ብሏል። ለወዳጆቼ በሙሉ በጥሩ በመጥፎ ጊዜዎች የሰጣችሁኝ ተስፋ ነገር ሁሉ አመሰግናለሁ ብሏል። በኢትዮጵያ ፖለቲካ የወጣትነት ዕድሜ ከ25 ዓመታት የልጅነት ትግል ጀምሮ ቀላል ዓመታትን አላሳለፍንም። ከብዙ ውጣ ውረድ በኋላም በውጤ ነጻነት ሳይሆን የሀገር ጥሎ መሰደድ ብቸኛ አማራጭ ሆኖም ተሰድጃለሁ። በረጅም የትግል ታሪክ ግለ ህይወቴ ወደፊት በጽሁፍ በቃል ለማስፈር እገደዳለሁ። የሰው ልጅ መቀበል የሚችለው መራራ ዋጋ በመቀበል ተምሬበታለሁ ብሏል። እርግጥ ነው ቦታ የመሰደድ ባይሆን መርጥ ነበር። ምርጫዬ ይህ እንዳልሆነ ቢገባኝም እያዘንኩ የወሰንኩት የታሪክ እውነት ነው ብሏል። ባሳለፍነው በመራራ ትግላችን ባስቸጋሪ ሁኔታ ሁሉ ከጎኔ የቆማችሁ ወገኖቼ፣ እህት ወንድሞቼ በፈጣሪ ስም አመሰግናለሁ። የነገ ታሪካችን አካል ናቸው ሲልም ተናግሯል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።